ፈጽሞ ስርዓተ አርቲኦ ሃይማኖተ አርገሃ በአብ ሆኖ አይደል የምንለው። ወንጌልን በሐዋርያት ልቦና በምዕመናን ልቦና ጻፈ እንጂ በሚዳሰስ በሚጨበጥ በሚቃጠል በሚፈርስ በሚበሰብስ ወረቀት አልጻፈም። በገድል የጸናች አምኛለሁና ከዚህ በኋላ አክብሮኛልና ይበቃኛል ብላ የምትኖር አይደለችም። በገድል ጸንታ የምትኖር ነው። አልገቡም። ለምሳሌ ቀድሞ ይጠቅም የነበረው የአይሁድ ሃይማኖት ዛሬ ምንፍቅናና የሚያስቀጣ ሃይማኖት ሆኗል። ካደን ባፈቀረን ፍቅሩንም እስከ መቃብር ደርሶ በገለጸልን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና ያረታ አምላካችን ስሙ በድጋሚ የተመሰገነ ይሁን። ዛሬ እንግዲህ አዲስ ምዕራፍ ማለት ነው የምንጀምረው። ከዚህ በፊት በብሉይ ኪዳን በሁለቱ በሕገ ኦሪትና በሕገ ልቡና የነበረውን የቤተክርስቲያኗን ታሪክ አይተናል። ዛሬ ከዛ በፊት የነበረውን እንግዲህ እንደተመለከትነው ብዙ ውጣ ውረድ ያለበትና ለፈተናዎች የተጋለጠችና በጣም የተሸነፈች ደካማ አቅም የሌላት እንደነበረች ያው ከነበሩት ታሪኮች ተነስተን አንዳንድ ነገሮችን ብለናል። እንግዲህ ጥያቄም ሰጥቻለሁ፣ የቤት ስራ አንድ ጥያቄ ማለት ነው። ዛሬ እንግዲህ እንደ አዲስ ታድሳ ተሰንግላ የምትጀምረውን ቤተክርስቲያን ታሪክ ነው የምንጀምረውና እንደኔ አንተኑን ያዘጋጀሁት ሁሉም አብያተ ክርስቲያናት የሚጋሩበትን ዶግማዊ ታሪካቸውን ነው ትኩረት ያደረኩበት እንጂ የኢትዮጵያ ቤተክርስቲያን ብቻ ራሱ ሀገር የሚያክል እንትን ያላት ታሪክ ሀገር የሚያክል ማለት ነው። በጣም ሰፊ ብዙ የሚያጽፍ ብዙ የሚያናግር በጣም ሰፊ ስለሆነ በዚያ ደረጃ እንድትጠብቁ ለማለት ነው። ምናልባት ከዝግጅቱ ከጽሁፉ ከወቃቀሩ ምናምን እዛ ላይ ትኩረት አታድርጉ፣ ከሀሳብ ፍሰቱ ላይ እዛ ላይ ትኩረት እንድታደርጉ ነው የምፈልገው ማለት ነው። ምክንያቱም እንደ አዲስ ነው እየጀመርን ያለ ነው ይሄን የቤተክርስቲያን ታሪክ ምዕራፍ የአዲስ ኪዳኗና በዚያ ደረጃ እንድታዩ ነው። ትናንት እንዳልኳችሁ ይቺ ቤተክርስቲያን የቀደመ ጉስቁልናዋን እንድትታደስ በራሷ ገድልና በራሷ ትሩፋት እንዳልነበረ በእግዚአብሔር በስላሴ ፈቃድ እንደሆነ በሱ ቸርነት ከዚያ ደግሞ ለመታደሷ ምክንያት የሆነችው እመቤታችን እንደሆነች አለፍ አለፍ ብለን አይተናል። በልደቱ ጠቅላላ ቤተክርስቲያን አንድነት እንዴት እንደተሰበሰበ እንደተመሰረተ በአዲስ ኪዳን የነበረውን የአዲስ ኪዳን ህብረት በዚህ በስዕሉ ብቻ በደንብ መረዳት እንደምንችል መላእክት አሉ፣ ሰዎች አሉ፣ እንስሳት አሉ። እነዚህ ሁሉ እንዴት በአዲስ ኪዳን ወደ ህብረቱ እንደመጡ የቀደመው ግዕዛን እንዴት እንደተመለሰ ለማሳየት የተፈለገ እንትን ነው። እንግዲህ በአዲስ ኪዳን ጅማሮ እንግዲህ አዳምን በነፍስ ሕያው አድርጎ በልጅነት አክብሮ ወደ ገነት አስገባው ነው አይደለ ብለን የምንተርከው። አዳምን ፈጥሮ በኩረ ፍጥረት አድርጎ ማለት ነው። ስለዚህ በዚህ ታሪክ ገነተ አዳም ገነተ ዳግማይ አዳም ድንግል ማርያምን እንመለከታለን በዚህ ታሪክ ማለት ነው። በባህሪ ዳግማዊት አዳም ናት እመቤታችን በባህሪ ማለት ነው። ዳግማዊት ሔዋን እንላታለን። ባህሪ ግን መገኛችን ዋናው እሱ ስለሆነ በባህሪ አዳም ናት እመቤታችን። ከዚያ እንግዲህ ትናንት እንዳየነው ስደቷን አይተናል። እንግዲህ እንደገና ደግሞ እመቤታችን ብቻ ሳይሆን ዳግም አዳም ያልናት ዳግማዊ አዳም ጌታችን ኢየሱስ ክርስቶስን በአዲስ ተፈጥሮ የነበረውን እንትንም የተወሰነ ጠቆም አድርገን ሄደናል ትናንት እና የእመቤታችንም የልጇንም ስደት ሚጣቱንም እንደዚሁ በተመሳሳይ በማን ዘንድ ተወደደ በማን ዘንድ ተጠላ የሚለውንም እሱንም በዚሁ እናንተ በምታውቁት ታሪክ ይሄን እየሰካካችሁ ሐሳቡን እንግዲህ በዚያ ፍሰት እንዲሄድ ማድረግ ነው። ሌላኛው ደግሞ እንግዲህ ከመጀመሪያ ስንመለከት ብስራቱ የቤተክርስቲያኗ ታሪክ ነው። ድህነትም የሚጀምረው ከዛ ነውና ከዛ በብስራቱ ምክንያት ተጸንሷል። ልደቱ አለ፣ ጥምቀቱ አለ። እንግዲህ ቤተክርስቲያንን እንዴት እንዳደሳት በእነዚህ ነገሮች ነው። እንግዲህ እንዴት እንደሰነገላት ከነበረችበት ጉድፈት ኤፌሶን ላይ እንዳለው ከነበረችበት ጉድፈት አጥቦ ሰንግሎ የምትወደድ ንኢሰናይቴ ርግቤ እያለ የሚወዳት መልከ መልካም እንዴት እንደሆነች
በውስጥ በአፋ እንዴት እንዳስጌጣት ያስጌጠበት መንገዶች ደግሞ በብስራቱ፣ በልደቱ፣ በጥምቀቱ እንግዲህ በዚህ ውስጥ በጣም ብዙ የሚተነተኑ ነገሮች ይኖራሉ። በትምህርቱ ህሙማነ ስጋን በተአምራት አይደል ያልነው፣ ህሙማነ ነፍስን በትምህርት እየፈወሰ እያረታ አስተሳሰባቸውንና አመለካከታቸውን እንደውም እንዲህ እንላለን አይደል፣ አርቲኦ ስርዓ ምንድነው ፈጽሞ ስርዓተ አርቲኦ ሃይማኖተ አርገሃ በአቡ ሆኖ አይደል የምንለው። ከዚህ በፊት የነበረው ስርዓተ አምልኮ ጤነኛ ያልነበረ አንድ ገጽ አንድ አምላክ በማለት ብቻ የሚደረግ አገልግሎት ነበረ። አሁን በትክክል የሥላሴ መገለጥ እንደውም በዮሐንስ ወንጌል ምዕራፍ 1 ላይ እንደምናገኘው ለእግዚአብሔር ሳልቦ ዘርዮ ግሞራን አይደለ። ነገር ግን በባህሪው ራሱን የሚያውቅ ለሊከ ትጠይቅ ርእሰከ ተብሎ የተነገረለት ስለ ሥላሴ እሱ ነግሮን በሱ ላይ ያለን አመለካከትና ሃይማኖት እንዴት እንደቀና እናውቃለንና በትምህርት እንዲህ አድርጎ አቅንቶ ስርዓት አምልኳችን ምግባራችን እንዴት መሆን እንዳለበት ሃይማኖታችን እንዴት መሆን እንዳለበት በትምህርቱ በተአምራቱ በእነዚህ ነገር ሁሉ ቤተክርስቲያንን አንጽቷታል፣ ሰንግሏታል ማለት ነው። እንግዲህ በዚህ አገልግሎቱ ሊቀ ካህን ተብሎ ሐዋርያ ተብሎ ቅዱስ ጳውሎስ እንደሚገልጸው ሐዋርያ ሊቀ ካህን ተብሎ በመጠራት የሐዋርያነትና የሊቀ ክህነትን ስራ ሰርቶ አድሷታል ማለት ነው። እና በዚህ ጊዜ ግን ታዲያ ዝም ብሎ እንዲሁ አልጋ ባልጋ አልነበረም እንትኑ ጉዞ ማለት ነው። ብዙ ተግዳሮቱ ያው እንግዲህ እስከ መሰቀል የመጨረሻ የሰው ልጆች የጥላቻቸው ጥግ እስከሆነው ድረስ የመረጡትን የተመካከሩበትን ከመከራ ከክፋት ይሄ ይሻላል ብለው ያደረጉበትን መርጠው ሁሉ አድርገውበት ነው እንግዲህ ይሄን ያደረገላትና በዚህ መንገድ እና ብዙ መስዋዕትነት ከፍሎላታል። ከዚያ ሞቶላታል። እንግዲህ ሞት የማይስማማው ሞትን ድል የሚነሳው እርሱ ሞቶ እንዲህ አድርጎ ደስታ ተብሎ በሚነገርለት በትንሳኤው በእርገቱ በነገራችን ላይ መነሳት ብቻ ራሱ በቂ አይደለም። ተነስቶ ሰው ታድሶ ተነስቶ በዚህ ምድር ውጣ ውረድና ብዙ መከራ ባለበት ቢኖር ምንም አዲስና ድንቅ ነገር አይሆንም። ውጣ ውረድ በሌለበት ተድላ ደስታ በሚፈጸምበት ከዚህ ዓለም ካለ በሆነ ዓለም እንድትኖር አድርጎ እንደዚህ አድርጎ ያከናወናትን እሱን በደንብ እናያለን። ከዛ ደግሞ ባለፈው በኦሪቱ አይታችሁ ከሆነ በሕገ ልቡና ለሁሉም ነበር የተሰጠው፣ ምክንያቱም ከእግዚአብሔር ውጭ ሌላ አምላክ ስላልነበረ። በኋላ ግን እየወረዱ ትላንት እንዳልነው ከምግባር ለምግባር መባረድ ለኃጢአት መናደድ ሆነ። አዳም ዕፀ በለስ እንደበላ ለምግባር መባረድ ለኃጢአት መናደድ ሆነ እንደተባለው ሰው እየቀነሰ እውቀቱ እየቀነሰ እየጎደለ ሲሄድ አንድ እግዚአብሔር አምላክ አንድ እግዚአብሔር አምላክ ብቻ ነው ብለው ያምኑ የነበሩ ሰዎች በተለያየ ጣዖት የሚያመልኩ ሆነው እየጎደሉ ሄደዋል። ከዚያ የተነሳ ለማን ሆነ ማለት ነው? ለሁሉ ተሰጥቶ የነበረው ሃይማኖት ለህዝብ ማለት ነው። ለህዝብ ለ12ቱ ነገድ። የሚደንቀው ባለፈውም እንደነገርኳችሁ ከ12ቱ ነገድ ራሱ 10ሩ ነገድ ክደው ራሱ በምርኮ ጊዜ ማለት ነው። እንግዲህ እነ ሰዱቃውያንና ፈሪሳውያንን ማንነታቸውን ትናንት ተናግረናል። 10ሩ ነገድ ራሱ ክደው ምን ሆነው ነበረ? 2ቱ ነገድ ብቻ በአምልኮት ጸንተው የነበሩበት ጊዜ ሁሉ ነበረ። እንግዲህ እስከዚህ ድረስ እየወረዱ መጥተው እንደነበረ እናያለንና የመጀመሪያዋን ግዛን የመለሰላቸው ወደ ሕገ ልቡና ትናንት እንዳልነው ወንጌልን በሐዋርያት ልቡና በምዕመናን ልቡና ጻፈ እንጂ በሚዳሰስ በሚጨበጥ በሚቃጠል በሚፈርስ በሚበሰብስ ወረቀት አልጻፈም ማለት ነው። ስለዚህ የመጀመሪያዋን ግዛን ነው የመለሰላቸው። እንዲህ አድርጎ ቤተክርስቲያኗን ምን ማለት ነው? አከናወናት ማለት ነው። አከናወናት እና እግዚአብሔር ቤተክርስቲያንን እንዲህ አድርጎ ሲያከናውናት በማን በኩል ነው? በክርስቶስ በኩል ሆኖ ማለት ነው። በክርስቶስ በኩል በእግዚአብሔር የተጠራች ለእግዚአብሔር የተጠራች እንደ እግዚአብሔር የተጠራች ከእግዚአብሔር የተጠራች መጠራት ብቻ ሳይሆን ደግሞ ሲጠራት አቤት ብላ መልስ የሰጠች እንደገና ደግሞ አስገድዶ አይደለም፣ በጉልበት አይደለም ቤተክርስቲያንን ያመጣት። ከዓለም የለያት አስገድዶ አይደለም፣ ፈቅዳ ወዳ መርጣው ነው። ከዓለም ካሉት ጣዖታት እሱን መርጣ እሷ መረጠችው። ከዚያ እሱ ደግሞ መረጣት።
ከዚያ በብፁዓን ለያተ። እንግዲህ አንቀጸ ብፁዓን ማቴዎስ 5 ላይ እንግዲህ እስካሁን ድረስ ምንድነው ይሄ መንግስቱ ያልተደላደለለት ንጉስ ሁሉንም ሲሰበስብ ቆይቶ በምን ይለያል ነው ያለው። ልክ እንደዛ ማለት ነው። በብፁዓን ለይቶ የመጣውን ሁሉ ዝም ብሎ ስላመነ ብቻ ምግባር መስራት እንዳለበትና እንዴት ባለ መንገድ መሄድ እንዳለበት አሳይቶ በብፁዓን ለይቶ አከናውኗታል ማለት ነው። እንግዲህ አምናዋለች የጠራትን። ከዛ በጣም የሚገርመው ማመን ብቻ ሳይሆን በማመኗ ደግሞ እንድትከብር አድርጓታል። በማመኗ ማለት ነው። የከበረች በረደተ መንፈስ ቅዱስ የተሰነገለች በገድል የጸናች አምኛለሁና ከዚህ በኋላ አክብሮኛልና ይበቃኛል ብላ የምትኖር አይደለችም። በገድል ጸንታ የምትኖር ነው። እንደገና ደግሞ መጽናት ብቻ ዝም ብሎ ቁጭ ብሎ መኖር ሳይሆን ዝም ብሎ በቤቱ ብቻ መኖር ሳይሆን በምግባር በተለያዩ ትሩፋቶች በተሰጣት ሕግ መሰረት ኑራ መብቃት ይኖርባትና የበቃችበት እንደገና ደግሞ ልክ እንደሱ የተነሳችበት ግዝረተ ነፍስ በስንት ነበር የተባለው? ግዝረተ ነፍስና ግዝረተ ስጋ ነው። ኦሪቱ ላይ ነው መሰል ያለው ልበል። ከ5500 ዘመን በኋላ ግዝረተ ስጋ ነው ግዝረተ ነፍስ ነው የተፈጸመው? ግዝረተ ስጋ ነው ግዝረተ ነፍስ? አዎ። ከ8000 በኋላ ደግሞ ምንድነው የሚፈጸመው? ግዝረተ ስጋ ማለት ነው። በሱ የተፈጸመችና የተፈጸመላት ሁና እንደዚህና ተሰነገለች ማለት ነው። እንግዲህ የአዲስ ኪዳኗን ቤተክርስቲያን ነው እያየን ያለ ነው። የታደሰችው የተሰነገለችው ቤተክርስቲያን እንግዲህ እንዴት ተብላ ትጠራለች? አንዲት ቅድስት ሐዋርያዊት እና ኩላዊት ተብላ ትጠራለች ማለት ነው። እንግዲህ ክርስቶስ እንዲህ በሚያደርግበት ሰዓት ታዲያ ያመኑበት አሉ፣ ከግላ ኦሪት ደግሞ ያልወጡ አሉ። ሁለቱንም ማየት ያስፈልጋል እንጂ ሁሉም አምነው አልገቡም። ለምሳሌ ቀድሞ ይጠቅም የነበረው የአይሁድ ሃይማኖት ዛሬ ምንፍቅናና የሚያስቀጣ ሃይማኖት ሆኗል። ከአዲስ ኪዳን በኋላ ጳውሎስ እንደሚለው በተለይ በሮሜ ላይ እንደሚናገረው ኦሪትን እለፊ ካላት በኋላ ሲሰሯት ብትገኝ ታስቀጣለች ነው አይደል የሚለው? ታስቀጣለች አሁን ሲሰሯት ብትገኝ። እንግዲህ ኦሪት የሚለው ምናልባት እና ያላለፉትን አይመለከትም። ያለፉትን እለፊ ካላት በኋላ የሚለው ያለፉትን ነው ማለት ነው። ስርዓተ ክህነቱን መስዋዕቱን እያንዳንዱን ስጋዊ የሆነውን ነገር ማለት ነው። ከጽሁፍ ቅድም እንዳልኳችሁ ከጽሁፍ ሕግ ወጥታ በልብ ሕግ እንድትመራ አድርጓታል። እና ትናንት አንድ ጥያቄ ጠይቄ ነበረ። የአርዮስ የመውደቁ እና የምንፍቅናው ምክንያት ምን እንደነበረ ያገኛችሁት ሐሳብ ካለ እስኪ ንገሩኝ። በምን ምክንያት ነው አርዮስ የወደቀው? ስላልተማረ ነው? ስላላነበበ ነው ብላችሁ ታስባላችሁ? በምን ምክንያት ነው? ያያችሁት ካለ ትናንት የቤት ስራ ሰጥቻችሁ ሄጃለሁ። ያው እንግዲህ ከድፍረት ካለ አይደል ከመፈታተን አንፃር እንዳታዩት፣ እንደዛ አይደለም። ከነፃነትና ከግልጽነት ከዛ አንፃር ወሰዱት። ምክንያቱም እንዲህ አይነት ነገሮች ነው በወንበር በምን እንደዛ የሚገኙ ጉዳዮችም ስላልሆኑ። እሺ አርዮስ በምን ምክንያት ነው የወደቀ? አልተማረ ሆኖ ነው? አላነበበ ሆኖ ነው? ምንድን ነበር ምክንያቱ? የለም ሀሳብ በራሱ አተረጓጎም ስለተረጎመ። እሺ ሌላሳ? መልካም መልሱ እሱ ነው። በተጻፈ በቀለም ሰረገላ ብቻ ይሄድ ስለነበረ የመልካ ፊደሉን አቀማመጥ የቃላት እንዴት እንደተሰደሩ በዚያ ላይ በተመሰረተ በተለይ አንጾቂያ በምትመራበት የአረዳድ መርህ ይመራ ስለነበረ ነው። በሕግ ያለው አረዳድ ጠፍቶ በወረቀት ካለው ላይ ብቻ ስለተመሰረተ ነው። በወረቀት ላይ ያለው ማለት ነው።
ስለዚህ ትክክለኛው መረዳት ያለው በውስጥ ነው። አሁን የተረዳችሁትን በሙሉ ጻፉ ብትባሉ አይበቃችሁም። ሁሉ ብዙ ነገር ወረቀትም ቀለምም ምንም አይበቃችሁም። በውስጣችሁ የምትረዱትን ማለት ነው። ለማስታወሻ ያህል የሆነ ነገር ጫር አድርጋችሁ ልታስቀምጡ ትችላላችሁ። ዋናው ሐሳብ ግን ውስጣችሁ ነው ያለው እና ያንን ሐሳብ ራሱ እንደውም ልትዘነጉት ትችላላችሁ። አንዳንድ ሰው ሲጠይቃችሁ እስኪ በዚህ ጉዳይ ተናገር ስትባሉ ነው ያንን እየመዘዛችሁ የምታወጡት ማለት ነው። እና ዋናው መረዳት ያለው ውስጥ ነው፣ ልብ ላይ ነው። እና አርዮስ የተሰነካከለ በተጻፈ እንትን ስለሄደ ነው፣ በቀለም ሰረገላ ነው የተሰነካከለ። እንደውም እኮ ብሏል በኋላ ላይ መለስ የቀለም ሰረገላ ያስተነካከለው የለ ነው አይደል ያለው። ወደ እስክንድሮስ ሲሄድ ወደ ተፍጻሜተ ጴጥሮስ ወደ ተፍጻሜተ ሰማዕት ጴጥሮስም ሲሄድ የቀለም ሰረገላ ያስተነካከለው የለ እንደው አስታርቁኝ እያለ መንደር ለመንደር ሲዞር የነበረው እንደዛ ነው። በዕብራውያን ላይ ነው የቅዱስ ዮሐንስን አተረጓጎም አንስተው ሊቃውንቱም የተናገሩት አለ። ባለቤቱ ከደረሰው ደርሶ መተርጎም እንደሆነ እንጂ ትርጓሜ የቀለም ሰረገላ ተከትሎ መተርጎም እንዳልሆነ የተነገረበት ሐሳብ አለ። ዕብራውያን ላይ ይመስለኛል ባልሳሳት። ስለዚህ የቀለም ሰረገላ ተከትሎ መሄድ ለምሳሌ ሎቱ ስብሐት ስለ ጌታችን ኢየሱስ ክርስቶስ ስጋዌ የተሳሳተ ጽሑፍ ብናገኝ ያንን ጽሑፍ ተከትለን የምንረዳና የምንከተል ከሆነ መሰረታዊ ዋናውን የወንጌልን ትምህርት አላገኘነውም ማለት ነው። እና የአርዮስ መውደቅ በቀለም ሰረገላ የተመሰረተ አረዳድ በተጻፈ ሕግ የሚመራ ስለነበረ ነው ማለት ነው ባጭሩ። እንግዲህ በጣም ብዙ ጌታችን ኢየሱስ ክርስቶስ እንዴት ድዊ እንደፈወሰ፣ እንዴት እንዳስተማረ፣ ጥምቀትን እንዴት እንደተጠመቀ በጣም ብዙ በውስጡ ብዙ ከዛ አንድነት ሶስትነት እንዴት እንደተገለጠ ከጽንሱ ጀምሮ እስከ እርገቱ ድረስ በጣም ብዙ ሰፊ ታሪክ አለ። እንዴት እንዳስተማረ፣ እንዴት እንደወጣ እንደወረደ፣ ደቀ መዛሙርቱን እንዴት እንደሰበሰበ፣ እንዴት ታምራት እንዳደረገ እያንዳንዱ በጣም ብዙ ጥልቅ ነገር አለው። ይሄ በወንጌል ያለና እየተማርነው ያለነው ነገር ስለሆነ ተረዱታላችሁ ከሚል አንጻር ነው እንደዚህ አጠር ባለ ነገር እንትን ያልነው። እንግዲህ ቤተክርስቲያን በሐዋርያት በኩል መጀመሪያ ቤተክርስቲያን በሐዋርያት በኩል ስትታይ ሐዋርያት ራሳቸው ከመመረጣቸው ይጀምራል። ሐዋርያት እንዴት እንደተመረጡ ከአምስት ነው አይደለ? ከአምስት ነገር መረጣቸው ነው አይደል የምንለው? ካናሚያን፣ ከመሰገራን፣ ከምን እያልን የምንለው ማለት ነው። የተመረጡበት ከዚያ ማለት ነው። ወብዙ በዘነገረክሙ ወባይቱ ይትክሉ ጻዊሮቶ ይእዜ ብዙ የምነግራችሁ ነገር ነበረኝ ነገር ግን ዛሬ ልትሸከሙት አትችሉም ብሎ ወባይቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስምየ ውእቱ የሚያረክሙ ኩሎ ወያዘክረክሙ ኩሎ ዘነገርኩክሙ አነ። እንግዲህ ደቀ መዛሙርቱን ሐዋርያትን ስንመለከት መረጣቸው፣ አስተማራቸው። ግን አስተምሮ ያን ጊዜ ለማስተማር በቂ አልነበሩምና የሚያለብም ሌላ ሀብት የሚሰጣቸው እንደሆነ ነግሮናል። የሚሰጣቸውና ራዕየ ዮሐንስ ላይ ስትመለከቱ ያችን የታተመችውን መጽሐፍ ቅዱስ ዮሐንስ ለማየትና ለመመርመር እንዴት ጓጉቶ እንደነበረ ታስታውሳላችሁ። በኋላ ግን አይሆንም ተብሎ ተከልክሎ ቆይቶ በኋላ ጊዜው ሲደርስ ተሰጠው፣ ገለጣት እና መረመራት ያችን መጽሐፍ። እንግዲህ መጽሐፍ 5 ላይ ያለችው 5 ነው 4 ራዕየ ዮሐንስ 5 ላይ ያለችው መጽሐፍ ተብላ የተተረጎመችው ወደ 7 ነው 6 የሚሆን ትርጓሜ እንዳላት ታስታውሳላችሁ። ምስጢረ ምጽአት፣ ምስጢረ ዓለም፣ ምስጢረ አዳም ምናምን እያለ የሚላቸው ማለት ነው። የሆነ ሆኖ በተለይ ምስጢረ ምጽአት ላይ ያችን መጽሐፍ በገለጥኳት ጊዜ ወአምረረታ ለነፍሴ ነው ለከርሴ ላፌ ጣፈጠች ለሆዴ ግን መረረችኝ ብሎ ተናግሯል። እና ሊቃውንቱ ምን ብለው ተናግረዋል? መጀመሪያ ምስጢር እስኪመረምሩት ድረስ ያጓጓል። ምስጢሩን ካወቁት በኋላ ግን ለምሳሌ አሁን እንደው ጌታ በቸርነቱ እሱ ከኛ ስለሰወረው እንቅልፍ ተኝተን እናድራለን እንጂ ነገ የሚሆነውን ነገር ብናውቅ በጣም ከባድ ነው፣ ያስደነግጣል። በተለይ በዚህ ዘመን የሚደረጉትን መቅሰፍቶች አስቀድመን ብናውቅ ምን እንደምንሆን አስባችሁታል? እና ብዙ ምነግራችሁ ነገር ነበረኛል። አሁን እነዚህ ነገሮች ነግሯቸዋል፣ ግን እነሱ የሚሸከሙበት አቅም ስላልነበረ በኋላ በጰራቅሊጦስ ታድሰው ነው እንግዲህ ከዛ በኋላ 72 ቋንቋ ከመናገር ጀምሮ ትንቢት በመናገር
ጽድቅ የሚባለውን ነገር በሙሉ ለሰው ማስተማር የቻሉት ሰውን ስለ ኃጢአቱ መዝለፍ የቻሉት በጥቅሉ እግዚአብሔር በእነሱ ላይ የሰራው በጰራቅሊጦስ ኃይል ነውና እነዚህ ሁሉ በሐዋርያት በመንፈስ ቅዱስ እንዴት እንደታደሱ የረሱትን እንዴት እንዳስተዋሱ በተለይ ዮሐንስ በጣም በመተርጎም ይታወቃል። ንስትወ ለዝንቱ ቤተ መቅደስ የሚለውን በኋላ ከትንሣኤ በኋላ እንደነበረ ውእቱሰ ይቤሎሙ በእንተ ቤተ ሥጋሁ ብሎ ዮሐንስ ተርጉሞታል። በጣም ዮሐንስ እንዲህ እየተረጎመ የሚሄድባቸው በጣም ብዙ ነገሮች አሉና ባጭሩ ግን እንዲህ ሆነው ታድሰዋል ማለት ነው። እንግዲህ መንፈስ ቅዱስ እንዴት እንደወረደላቸው እንዴት እንደሰነገላቸው ከዛ በፊት በጥራ ጽዮን በአንድነት በጸሎት እንደነበሩ ከዚያ በፊት ግን እንዲህ ከመሆናቸው በፊት ትእዛዙን ፉሩ ወመሃሩ ተብሎ እንደተሰጣቸው እሱ እንግዲህ የሐዋርያት ታሪካቸው የቤተክርስቲያን ታሪክ ስለሆነ እናየውበታለን ማለት ነው። እንግዲህ የመጀመሪያ የሐዋርያት እንግዲህ በመንፈስ ቅዱስ ከታደሱ በኋላ ቅዱስ ጴጥሮስ እንዲያ ይፈራ የነበረው ቤት ዘግተው ይኖሩ የነበሩት ታድሰው አሁን የማይፈሩ ጥቡዓን ሆነው የበዓለ ሀምሳን የሚያከብር እንግዲህ በዓለ ሀምሳ የሚባለው በዓመት አንድ ጊዜ የሚያከብሩት ነው። 50 ቀን ነው እንግዲህ በቅርብ ያለ እየተመላለሰ ከቤቱ እየተመላለሰ ማለት ነው። በሩቅ ያለ በስንቁ ሆኖ የሚያከብርበት በዓል ነው በዓለ ሰዊት እና 49ን ቀን የሌዋውያኑ ናቸው እንትኑን ይሄ መስዋዕቱን እየተቀበሉ እንትን የሚሉት የሚያቀርቡት። በ50ኛዋ ቀን ግን ሊቀ ካህናቱ ነው የሚሰዋው መስዋዕት ሰውቶ ህዝቡን ባርኮ የሚሰደው። እንግዲህ እቺን በዓል ለማክበር በተለያየ የዓለም ክፍል ያሉ እስራኤላውያን መጥተው ነው የሚያከብሩትና ያን ጊዜ በተለያየ ቋንቋ የሚናገሩ እስራኤላውያን ከተለያየ ክፍል የተሰበሰቡ ያ ሁሉ ህዝብ 50 ቀን ደጅ ሲጠኗት የነበሯት ቀን ናት። እንግዲህ ያቺ በዓለ 50ና ከጥንት ጀምራ የነበረች ናት። በነገራችን ላይ በኦሪቱ ላይ ተጽፋ እንዲያከብሩ የታዘዘች ስርዓት ናት። ያን ሰዓት ነው እንግዲህ እነ ቅዱስ ጴጥሮስ ሊቀ ካህኑ በዚህ የክህነቱን አገልግሎት እያገለገለ እያለ እነ ቅዱስ ጴጥሮስ ደግሞ በዛ በመንፈስ ቅዱስ ታድሰው በአዲስ ቋንቋ እየተናገሩ አዲስ ሰዎች ሆነው እየተገለጡት ማለት ነው። እና እንደውም ምንድነው ይሄ ጉሽ ጠጅ ጠጥተው የሆነ ያልሆነውን ያስቀባጥራቸዋል ተብለው ነበርና ቅዱስ ጴጥሮስ ያን ጊዜ ተነሳና የእግዚአብሔር ጸጋ እንደሆነ የተነገረው ትንቢት እንደተፈጸመ ያን ሁሉ እንትን አላቸው ገለጸላቸው ማለት ነው። ያን ሁሉ ጸጋ እንደተሰጣቸው ገለጠላቸው። በጣም የሚደንቀው ግን አሁን እዚህ ላይ ልብ ማለት ያለባችሁ ነገር ካለባችሁ ቅዱስ ጴጥሮስ ከዚያ ፍርሃት ወጥቶ ያ የዓለም ሕዝብ በተሰበሰበበት አደባባይ ተነስቶ እየገሰጸ መናገሩ በጣም ምን ያህል መለወጥ ላይ እንደደረሰ በጣም የሚደንቃቸዋል ማለት ነው። አንደኛው በደንብ የሚታየው ነገር እሱ ነው። ከዚያ በኋላ ደግሞ ሲያሳምናቸው በኦሪቱ የተነገረው ሕግ ምንድነው ትንቢት እንዴት እንደተፈጸመ ሲነግራቸው ደግሞ ምን ተንግበር አሃዊነ ወንድሞቻችን ታዲያ እንዲህ ከሆነ ምን እናድርግ ብለው 3000 ህዝብ በአንድ ቀን እስከ ማሳመን የደረሱበት ያ ታሪክ አለና ታዲያ 3000 ህዝብ 2000 ህዝብ በአንዳንድ ቀን እንዲያድርገው አሳምነዋል። በጥቅሉ 8000 ህዝብ እነ እስጢፋኖስ የሚመሩት ማህበረ እስጢፋኖስ የሚባለው በኢየሩሳሌም ነበረ እና በዚያ ሲኖሩ የነበረበት አንድነታቸው እንደነ አቡነ ጎርጎርዮስ ዘሸዋ ሊቀ ጳጳሱ ማለት ነው እንደነሱ አነጋገር ከዚህ ቀደም ከእንግዲህም በኋላ የማይሆን የክርስቲያኖች አንድነት በተለየ ሁኔታ ያን ጊዜ ይደረግ ነበረ። ፍቅራቸው ይሄ የኔ ነው ይሄ አንተ ነው የሚባል ነገር የለም። ሁሉም ያላቸውን ገንዘብ በጋራ ነበር የሚጠቀሙትና ከዚህ በፊት ሆኖ የማያውቅ ፍቅር ያን ጊዜ ይደረግ ነበረ ብለው ተናግረዋል። እና ማህበራዊ አንድነታቸው በጣም የሚደንቅ ነው። እነ እስጢፋኖስ ባላቸው ትርፍ ማለት በዋና ስራቸው ህዝቡን ማስተዳደር፣ ማሳለፍ፣ ማስተናገድ ነበረ። በትርፍ ጊዜያቸው ግን በማስተማር እንደውም በግብረ ሐዋርያት ነው እስጢፋኖስን በአፍም በመጽሐፍም ማሸነፍ አንችልም ብለው በድንጋይ ወግረው ገደሉት ማለት ነው። ሱባኤውን ቆጥሮ ነገራቸው ለአይሁድ ሞራንን ለሚሉት ትንቢቱን ተርትሮ አስረዳቸውና
በጣም ሲያስቸግራቸው መልሳ አፋቸውን ሲያዘጋቸው በአፍን በመጣፍም አይቻልም ብለው ቀጥቀጥ እዛ በኋላ እንዲያደርገው የገደሉበትን ታሪክ እናገኛለንና በጣም የሚገርመው በግፍ ነው የገደሉት። የአይሁድ ሸንጎ ሳይፈርድበት ፍርድ ሳይካሄድበት ዝም ብሎ በስሜት ተነስተው ነው የገደሉት። ግን እንደዛ ሆኖ ልክ እንደ እግዚአብሔር እንደ ጌታችን ኢየሱስ ክርስቶስ አባ እስራኤሎሙ ብሎ ጸልዮላቸዋል። ወይ ኢየሱስ ይነብር በየማነ አብ በጣም መስማት የማይፈልጉትን ስም ሁሉ ጠርቶ ኢየሱስ ክርስቶስ በአብ ቀኝ ተቀምጧል ሁሉ ብሎ እንዲያድርጎ በመናገሩ ምክንያት ለማንኛውም ገለውታል ማለት ነው። እና በዚሁ አጋጣሚ ማየት ያለብን ያ ህዝብ በዚህ በእስጢፋኖስ ሞት ምክንያት በየመጣበት ሀገር ተበተነ ማለት ነው። እና ክርስትና ለመስፋፋት ምቹ አጋጣሚ የነበረው አንዱ ይሄ ነው። ሁሉም የሰማውን ያየውን ነገር በየቦታው በየሄደበት ሁሉ ሂዶ ሰበከ፣ ተናገረ ማለት ነው። በኢየሩሳሌም እንዲህ ተደርጎ ተስፋው ተፈጽሞ ነቢያት የተናገሩት ነገር እንዲሁ ነው እያሉ ክርስትናን በየቦታው ስለሰበኩ በኋላ ሐዋርያት እየሄዱ ሲያስተምሩ ምቹ ሁኔታ ፈጥሮላቸዋል እና በፍጥነት ክርስትና እንድትስፋፋ ረድቷል ማለት ነው የስምንቱ ሺህ ማህበር መበተን። ከዚያ በኋላ እንግዲህ በጣም የምናየው በሐዲስ ኪዳን በሐዋርያነት አገልግሎት በጣም ጎልቶ የሚታየው ደግሞ ቅዱስ ጳውሎስ ነው። እንግዲህ ጌታ ካረገ ከ8 ዓመት በኋላ ነው የተነሳው። ግን ከዚያ በኋላ ታድሶ ከግላ ኦሪት ነፃ ወጥቶ ከዚያ በኋላ ያስተማረው ትምህርትና የሄደበት ሐዋርያዊ አገልግሎት እንደው በእውነት በተለይ ቅዱስ ጳውሎስን ያው ሌሎችን ማቃለል አይደለም፣ ግን የቅዱስ ጳውሎስን መልእክት ብቻ ለተመለከተ ሰው በትክክል አዲስ ኪዳንን በትክክል መረዳት ይችላል። በደንብ አድርጎ ነው። በታሪኩም እንደምታስታውሱት ቅዱስ ጳውሎስ እና ሐዋርያት ስብከት ቆይተው መንገድ ላይ ሲገናኙ የተነጋገሩትን ታስታውሳላችሁ። ምን እያላችሁ ታስተምራላችሁ? እኛማ ብፁዓን ንጹሐን እያልን እናስተምራለን፣ ብፁዓን ንጹሐን ልብ እያልን እናስተምራለን። አንተስ? እኔማ አግቡ ወለዱ አስራቱን በኩራቱን አውጥታችሁ ስጋውን ደሙን ተቀብላችሁ ኑሩ እያልኩ አስተምራለሁ ብሎ ሲነግራቸው ጌታ ያላስተማረን ከየታም ተብሎ ማት ወርደውበት ነበረ። በኋላ ያው እግዚአብሔርን ጠይቀው ለሰባ ዓለም እንደ ወዳጅ እንደ ጳውሎስ ተውሏል። የሐዋርያት የመናንያን የፍጹማን ትምህርት ነው የነበረው እና ከዚያ ጀምራችሁ ስትመለከቱ ቅዱስ ጳውሎስ የሐዲስ ኪዳንን የመዳን መንገድ የተረዳበት መንገድ በጣም የሚደንቅ ነው እና እንዴት እንደተጠራ እንዴት እንደተሰነገለ ከዚያ በኋላ በጣም የሚያሳዝነው የገጠመው ግፍና መከራ ክርስቲያኖች ሳይቀር አላምነው ብለው እንዴ ይሄ ቀድሞ ያሳድድ የነበረው አይደል? እንዴት ከሐናንያ ጀምሮ ማለት ነው ቀድሞ ያሳድድ የነበረ እንዴት አምኜ ነው የምቀበለው ሁሉ ብሎ ከእግዚአብሔር ጋር እስከ መከራከር ደርሷል። በኋላ ምዕመናኑም እንደዚህ በባዕድ ነበር የሚያዩት። በጎን ደግሞ ወገኖቹ በተለይ ቆሮንቶስ ላይ ያለውን ስትመለከቱት ወገኖቹ እንዴት እንደገረፉት እንዴት መከራ 5 ጊዜ ለ41 ሲቀረው ገረፉኝ ነው አይደለ? 39 ጊዜ 5 ጊዜ ገረፉኝ። 60 ሳኮየት ማህመሬ 3 ጊዜ መርከቤ ማረፊያ አጥታ ወደ ሮም እየተጋዘ በባህር ላይ ሲሄድ ነው እንግዲህ ግብረ ሐዋርያት ላይ እንደምናየው 3 ቀን ያለ ምግብ ያለ እህል ውሃ። በጣም እንደውም የሚደንቀው የቅዱስ ጳውሎስን ታሪክ ስትመለከቱት እሱን አስረው የሚወስዱት ሰዎች 3 ቀን በረሃብ መከራ ስላዩና መርከቧ ስለተንከራተተች አቅጣጫዋን ስታ ማለት ነው ለአሰሩትና ለሚወስዱት ሰዎች አዝኖላቸዋል። እና በጣም ነው የሚደንቀው። አሁን በተለይ ወደ መጨረሻው ሲሰናበታቸው አካባቢ ያለውን የገጠመውን መከራ ስትመለከቱ በጣም ነው የሚደንቀውና ቅዱስ ጳውሎስ በደንብ ለብቻ የሚታይ ነው። እንግዲህ በ50 ዓመተ ምህረት ሐዋርያት አንድ የጋራ ሲኖዶሳዊ ጉባኤ አድርገው ነበረ። ሲኖዶስ የመጀመሪያው በሐዋርያት ዘንድ የመጀመሪያው ጉባኤ በ50 ዓመተ ምህረት ነው። በ50 ዓመተ ምህረት ሲኖዶስ አድርገዋል። ሲኖዶስ ያደረጉት ደግሞ ለምንድነው? ግብረ ሐዋርያት 15 ላይ አለ፣ ምዕራፍ 15 ላይ ከዚያ ሲኖዶሱ ተሰብስቦ ምን እንዳደረገ መጨረሻ ላይ ለምዕመናኑ ምን አይነት መልእክት እንደላኩ እዛ ላይ እናገኛለንና የመጀመሪያው ጉባኤ ተካሄደ ማለት ነው። እና ያ ጉባኤው የተካሄደው ቢጻሳውያን የሚባሉት መጀመሪያ ምን ብለው ሲገቡ ግን ከነ ኦሪታቸው ከነ ግላ ኦሪታቸው ማለት ይሄ ነፃ ባልወጣ አይምሯቸው ገብተው የሥርዓተ ረበናትን በምዕመናኑ በተለይ በምዕመናን አሕዛብ ላይ እየጫኑ አስቸግረው ስለነበረ ያ ለጉባኤው ቀርቦ ነው እንግዲህ
ውሳኔ የተደረገው ማለት ነው፣ ጉባኤ የተደረገው እና እንዲህ ብለዋቸዋል። ከአሕዛብ ወገን ክርስትናን የተቀበሉ ወንድሞች ከአይሁድ ወገን ክርስትናን ከተቀበሉ ሁሉ ጋር ሁሉም ትክክል ናቸው። ስርዓተ ረበናትን ወይም ኦሪትን የኦሪትን ሕግ ግዝረትን ምን የመሳሰሉትን ካልፈጸማችሁ አትድኑም እያሉ ቢጸ ሐሳውያን ያስተምራሉ። ስለዚህ ለዚያ ነው እንግዲህ ሁሉም አንድ ነው ክርስትናን ከተቀበለ በኋላ ሕዝብም አሕዛብ የሚባል ታሪክ የለም ብለው የወሰኑት ማለት ነው። እንዲሁም እነዚህ ከአሕዛብ ወገን ክርስትናን የተቀበሉ ወንድሞች ግዝረትን ሌላውንም የኦሪት ሕግና የፈሪሳውያን ልማድ ለመጠበቅ አይገደዱም። ይሄ የሲኖዶሱ የመጨረሻ የጋራ ውሳኔ ነው። በዚያው አጋጣሚ ቤተክርስቲያን ሲኖዶሳዊት እንጂ በግል አመለካከት የምትመራ እንዳልሆነች መገንዘብ ይኖርብናል። ሌላኛው ደግሞ አሁንም የሰጡት መግለጫ ለጣዖት የተሰዋ ምግብ እንዳይበሉ ሳይታረድ ደሙ ሳይፈሰው ታንቆ የሞተን እንስሳ እንዳይበሉ ደምም እንዳይበሉና ከዝሙት እንዲርቁ እነዚህን ሁሉ ጉባኤው ወስኖ ነግሯቸዋል ማለት ነው። እንግዲህ ሐዋርያት እያንዳንዱ ለብቻ ገድላቸውን ብናጠና በጣም ሰፊ ነው። በሰማዕታት በአዲስ ኪዳን ሰማዕታት ደም በማፍሰስ ሰማዕት መጀመሪያው ቅዱስ እስጢፋኖስ ነው ይታወቃል። ቅዱስ እስጢፋኖስ በሐዋርያትስ ማንም ይቀድም? ማን ነው ቀድሞ ሰማዕት የሆነ? ማን ነው አላችሁኝ? ያዕቆብ ነው። በያዕቆብ ወልደ ዘብዴዎስ ተጀምሮ በያዕቆብ ማለት በዮሐንስ ወልደ ዘብዴዎስ ነው የተፈጸመው እንግዲህ የሐዋርያት ዘመን እና ተጋድሎ ማለት ነው። እንግዲህ ሐዋርያትን እንዲህ አድርገን አይተናል። ቀጣይ ደግሞ እንግዲህ ከሐዋርያን አበውና ከሊቃውንቱ መናፍቃኑ እያልን እንግዲህ እዛ እንሄዳለን። እስካሁን ድረስ ያስተማረን የገሰጸን አምላካችን ስሙ የተመሰገነ ይሁን።